አዳዲስ ነገሮች አሉ። ሴቶቹ ተገናኝተዋል። ሄርሜላ መታ ነበረ። በዚያም እንግዲህ ከሩታ ጋር አደገኛ ጸብ ተነስቶ ነበረ። እስካሁን እንዴት እንደዚህ ታደርጊያለሽ? እየቀለድሽብኝ ነው ወይ ስትል እንግዲህ ከሄርሜላ ጋር ለድብድብ ቀረሽ የሚሆን ጸብ ተነስቶ ነበረ። በዚህ ጉዳይ እንግዲህ ምንድነው ያስነሳው የሚለውን ነገር እንግዲህ እዛው ከነበሩ ሰዎች ጠያቄ ነበረ። በዚህ ጉዳይ የምላችሁ ነገሮች አሉ። በሌላ በኩል እንግዲህ አብርሃም አሁን የሄርሜላን ይቅርታ እየፈለገ እንደሚገኝ ነው የተሰማው። በዚህም ከሄርሜላ ጋር ለመተባበርና ሄርሜላን ለማሳመን እየጣረና ስልኳ ላይ ደጋግሞ እየደወለላት እንደሆነ ተሰምቷል። በዚህም እንግዲህ አንዴ በስልክ ተገናኝቶ ነበረ። በዚህ ጉዳይ እንግዲህ ምን አወሩ የሚለውን ጠይቄ ነበረ። እሱንም አጋራቸው ይሆናል። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ እንግዲህ ተከታትዬ ቶሎ ማደርሳችሁ ይሆናል። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ በሩታና በሄርሜላ መካከል አደገኛ ጸብ ተነስቶ እንደነበረ ተሰምቷል። በዚህም እንግዲህ ፍቅርና ሩታ ሄርሜላን ለማግኘት እንግዲህ ሞክረው አግኝቷት ነበረ። ከተገናኙም በኋላ እንግዲህ ከአብርሃም ጋር የተፈጠረውን ነገር እንዳለ ለሄርሜላ ነግረዋት እንግዲህ እስካሁን የነበረው ሁሉ ድራማ መሆኑን እንግዲህ ለሄርሜላ ሲያስረዷት እንደነበረ ነው የታወቀው። በዚህም እንግዲህ ሄርሜላ አብርሃም ላይ እንደዚህ አይነት ነገሩ መሰራቱ ደስ ቢላትም ነገር ግን ደግሞ እሷን ለማራቅ መሆኑ ነው በጣም ያናደዳት ማለት ነው። እንግዲህ ሩታን አምናትና ከእሷ ጋር እንግዲህ አሁን ላይ አንድ ላይ ነን ብለው አብርሃም ላይ የሆነ ነገር ለማድረግ ሲጥሩ እንደነበረ ይታያል። በዚህም የተነሳ እንግዲህ አምናትና በጣም እንግዲህ እንደ ጓደኛ ቀርባት እንደነበረ ይታወቃል። እሱንም ነው እንግዲህ የተናገረችው። አምኜሽ ነበረ፣ አብረን እንግዲህ አብርሃም የገባበትን ችግር እናስወጣዋለን ብለን እየጣርን ነበር። ያ ሁሉ ነገር ውሸት መሆኑ በጣም ያናድዳል ስትል ነው እንግዲህ የተናገረችው። ይሄ ሁሉ ነገር እንግዲህ አብርሃምን ከኔ ህይወት ለማስወጣት መሆኑ በጣም ነው የሚያሳዝነው ስትል እንግዲህ ንዴቷን ስትገልጽ እንደነበረ ነው የታወቀው። በዚህም እንግዲህ ሩታና ፍቅር ሄርሜላን እስካሁን እንግዲህ አብርሃም የሰራውን ነገር አይተሻል አይደለ? ለማንም ሴት እንደማይመለስ የምታውቂው ነገር ነው። እንግዲህ አንቺም ላይም እንደዛ እሆንለታለሁ የምትይው ልጅ እንግዲህ እንደዚህ ሲያደርግሽ አይተሻል። ስለዚህ ይሄ ነገር ልክ አይደለም። አብርሃምም ልክ ስላልሆነ እንደዚህ አይነት ጨዋታ መጫወት ነበረብን ሲሉ ነው እንግዲህ ለሄርሜላ ሲያስረዷት የነበሩት ማለት ነው። አሁን አብርሃም እንግዲህ የከሰረ ይመስላል። በዚህም እንግዲህ ሶስቱም ሴቶች አንድ ላይ ተባብረው የሚጫወቱበት ቢሆን ደግሞ ከዚህ በላይ ጉድ የሚሰራ ነገር ነው እንግዲህ የሚሆነው ማለት ነው። ነገር ግን እነዚህ ሁለቱ ሴቶች እንግዲህ እንደ ሴትነታቸው እንደ እህታማቾች ሆነው እንግዲህ ይህንን ጨዋታ መጫወታቸው በጣም ብዙዎችን እንግዲህ ቢያስደንቅም ቢያስገርምም ይሄ ነገር ትክክል ነው እንግዲህ በጣም ብዙ ሰው እያለም ያለው። እኔም እንግዲህ የምለው ነገር ይሄን ነው። ምክንያቱም ይሄ ልጅ እንግዲህ እንደምታዩት እያመን አይደለም። አሁንም እንግዲህ ጥፋቱን ተቀብሎ እየተጸጸተ አይደለም። እሱን ደግሞ እያያችሁ ነው እንግዲህ ይሄ ልጅ እስከ መቼ ነው የሚማረው? አሁን ሩታ ያደረገችው ነገር ይሄ በጣም የሚያስደንቅና ይሄ ነው እንግዲህ ሴት ልጅ ብልሃተኛ ነች የሚያስብለው ሚስጥር እዚህ ጋር ነው እንግዲህ የታየው። ግዴታ በጉልበት መሄድ አይጠበቅባችሁም ወይ ሌላ ነገር በቃ ማለት አይጠበቅባችሁም። እንደዚህ አይምሯችሁና ጭንቅላታችሁን ብልሃታችሁን ተጠቅመው ሴት ልጆች እንዴት ነው ከአንዳንድ ነገሮች በነፃ የሚወጡት ወይም ደግሞ አንዳንድ ነገሮችን እንዴት ነው የራሳቸው ማድረግ የሚችሉት እንዴት መበቀል ይችላሉ የሚለውን ነገር ሩታ ያሳየች ይመስለኛል። በዚህም እንግዲህ ሴት ልጆች ከዚህ ብትማሩ ደስ ይለኛል። ምክንያቱም ሁሌም ቢሆን ጉልበት ምናምን አይደለም። ዋናው ነገር እናንተ የተሰጣችሁን ነገር ማወቅ ነው ያለባችሁ የሚለው ነገር እንግዲህ የሚያሳይ ነገር ነው ሩታና ፍቅር የፈጸሙት ነገር። ሲቀጥል ደግሞ እንግዲህ እነዚህ ሁለት ሴቶች እንግዲህ የመጣባቸውን ችግር ሁለቱም እንግዲህ የልጅ እናት እንደመሆናቸውም ጭምር ተባብረው እንግዲህ ይሄ ልጅ ለመመለስ መሞከራቸው እንግዲህ ይሄ ጤናማና ትክክለኛ ነገር እንደሆነ ይታወቃል። በዚህ መሀል እንግዲህ የተጎዳችው ሄርሜላ ነች። ሄርሜላም ደግሞ እንግዲህ እንዳያችኋት እሷም ከዚህ በፊት አብርሃም ስትል ነበረ። እንግዲህ የልጅ እናት የሆነች ሚስቱን እንግዲህ ከሱ ለመለያየት መታ አብርሃምን ከሷ እንደወሰደች ታውቃላችሁ። እንደዚህ አይነት ሴቶች ደግሞ በእንደዚህ አይነት ወይ ነው መማር ያለባቸው ብዬ አምናለሁ። ይቺ ልጅ እንግዲህ ከጥፋቷ ተምራ አብርሃም እንግዲህ ያሳያትን እንደዛ አይነት ስድቦችና እንደዛ አይነት ውርደቶች እንግዲህ ተመልክታ አሁን ተመልሳ ወደ አብርሃም ከሄደች በጣም የሚያሳፍርና በጣም እንግዲህ ይቺ ልጅ ምንድን የተጠናወታት የሚያስብል ነገር እንደሆነ ነው የሚሰማኝ።
አብርሃም በመሰቃየቱ እንግዲህ ደስታዋን ስትገልጽ ነበረ። ማለትም ሁለቱ ተባብሮ እንግዲህ አብርሃም ላይ የሰሩት ሙድ ትክክለኛ መሆኑ አሪፍ ሆኖ ሳለ ነገር ግን እሷን ያናደዳት ምንድን ነው? እሷም ተጠቂ መሆኗ ነው። ምክንያቱም እንግዲህ የሩታና የፍቅር የአሁኑ ድራማ እንግዲህ ሄርሜላን ከአብርሃም ህይወት ለማስወጣትና አብርሃምን ቀልቡን ለመመለስ ስለሆነ በዚህ ውስጥ ደግሞ እንግዲህ አብርሃምም ሆነ ሄርሜላ ተጎጂ ናቸው። ግን ደግሞ አብርሃም እንግዲህ ሶስተኛዋ ሴት ስትመጣ ወይም ደግሞ ፍቅር ስትመጣ እንግዲህ ሩታን ከድሮ ተጣልተናል ብሎ እሷ ላይ ከድሮም እንግዲህ የሚያደርገውን ነገር ነው ያደረገው። ነገር ግን ለሄርሜላ አዲስ ነገር ነው ይሄ ነገር እና እሷንም እንግዲህ እስከዛሬ አብረሽኝ አሳልፈሻል፣ እንደዚህ ሆነሻል ብሎ እንኳን አላዘነላትም። እንግዲህ ግልብጥ ብሎ ወደ ሶስተኛዋ ሴት የሚሄዱን ታውቃላችሁ። እሷም እንግዲህ ይህን ነገር አስረግጣ ታውቃለች። ነገር ግን እንግዲህ ይቺ ልጅ አሁንም ቢሆን እንግዲህ ወደ አብርሃም የመመለስ ቻንስ አላት። ምክንያቱም አብርሃም እሷንም የሚያሳምንበት መንገድ አያጣም። ይሄ ደግሞ እንግዲህ የተለመደው የአብርሃም ጸባይ ነው። ልጅቷ እንግዲህ አሁን ላይ ከሁለቱ ሴቶች ተምራ ቆም ብላ በብልሃትና በጭንቅላቷ ማሰብ እንደሚገባት ነው እንግዲህ ምን መስማማው። እናንተም በዚህ ሀሳብ ትስማማላችሁ ብዬ አስባለሁ። ነገር ግን እኔም ተጎድቻለሁና ከአብርሃም ጋር አንድ ላይ ሆናለሁ። እንግዲህ አብርሃምም እሷን ሊያሳምንበት የሚመጣው ነገር እንግዲህ እነሱ ሲጫወቱብሽ ነበረ፣ አሁን ላይ አብረን ሆነን እነሱን ማጥቃት አለብን የሚል እንግዲህ ሌላ ሀሳብ ይዞ ሊመጣ ስለሚችል ይህን ነገር ተጠንቅቃ ማሳለፍ እንዳለባት ነው እኔም የምረዳው ነገር ማለት ነው። የሚገባኝም እንደዛ ብታደርግ ነው የሚሻለው ብዬም ነው ማምነው። በዚህ ጉዳይ እንግዲህ አጠገቧ ያሉ ሴቶች ጓደኞቿ፣ እንዲሁም ወንድ ጓደኞቿ በቃ ለእሷ አስባለሁ የሚሉ ሰዎች እንግዲህ በዚህ ጉዳይ ሊመክሯትና እንግዲህ ሊያማክሯት ይገባል ብዬ አምናለሁ። በዚህ ጉዳይ አሁንም ተመልሳ እንግዲህ የእሱ መጠቀሚያ እንዳትሆን፣ ከዚህ እንግዲህ ካልተማረች ከምንም ልትማር አትችልም ይችልች። ስለዚህ የእሱ መጠቀሚያ እንዳትሆን ነው የምፈራው። እስኪ ተመልካቾች በዚህ ጉዳይ ከኔ ጋር ተስማማላችሁ ብዬ አስባለሁ። እንግዲህ እስኪ ሀሳብ አስተያየታችሁን ለማንኛውም ከታች አስቀምጡልኝ። እነዚህ ልጆች ያደረጉን ነገር ልክ አይደለም ወይ? እነዚህ ልጆች እንግዲህ ተባብረው እንደዚህ አይነት ነገሮችን መመለሳቸው ለሴቶች እህቶቻችን ምን ያስተምራል ብላችሁ ታስባላችሁ? እንግዲህ አብርሃም ከኔ በላይ ማንም የለም እናንተ ምንም አታመጡም በሚል እንግዲህ እዛም እዚህም ሲል ነበረ። እነዚህ ልጆች ግን እዚህም እዛም እንደሱ ከማድረግ ይልቅ እሱን እንግዲህ አይምሮን የሚነኩበትና እሱ መበቀሊያ መንገድ በብልሃትና በሚገርም አስተሳሰብና አስደናቂ ሴራ ይህንን ጨዋታ ተጫውተውታል። እንግዲህ እስኪ እናንተ ሀሳብ ምን ይመስላል? በዚህ ጉዳይ ነገር መጥፎ ነው ወይስ መጥፎ አይደለም፣ ጥሩ ነው ወይስ ጥሩ አይደለም የሚለውን ነገር እስኪ ከታች አስቀምጡልኝ ተመልካቾች። በሌላ በኩል እንግዲህ አብርሃም አሁን ላይ ወደ ሄርሜላ እየደወለና እንግዲህ በሯን እያንኳኳ ይገኛል። በዚህም እንግዲህ ሄርሜላ አሁን ላይ አንቺም ተጎጂ ነሽ በሚል እንግዲህ ከራሱ ጋር ሊያስተባብራትና ከኔ ጋር ሆነሽ እንግዲህ አንድ ላይ ካውንተር እናጥቃ ወይም ደግሞ የመልሶ ማጥቃት እነ ሩታና ፍቅር ላይ እናድርግ የሚል ሀሳቦችን እንግዲህ ሊያነሳ መሆኑ ታውቋል ማለት ነው። በዚሁ እንግዲህ የሄርሜላ ስልክ ላይ በጣም ብዙ ጊዜ ሲደውል እንደነበረ እና ሄርሜላን በስተመጨረሻ አንስታለት ምን እንደሚፈልግ እንግዲህ እየጠየቀችው ነበረ። በዚህም እንግዲህ እሱ አንዴ እንገናኝና ማውራት ያለብን ነገሮች አሉ፣ ግዴታ መገናኘት አለብን ብሎ እንደጠየቃትና መገናኘት እንደሚፈልግ ነግሯታል። ነገር ግን እንግዲህ አሁን ላይ ቀጠሮ እንዳላትና ቀስ ብዬ እደውልልሃለሁ ቀጠሮን ልጨርስና እደውልልሃለሁ ብለው እንግዲህ እንደዘጋችበት ነው የተሰማው። አሁን አብርሃም እንግዲህ እየተቁነጠነጠ እንደሚገኝ ነው የታወቀው። በዚህም እንግዲህ ሄርሜላን ቶሎ ብሎ ከሱ ጋር ለማስተባበር ሊሞክር እንደሚችልና አሁን ላይ ያለችው አማራጭ እሷ ብቻ መሆኑ ነው የታወቀው። በዚህ ጉዳይ ተመልካቾች እናንተስ ምን ታስባላችሁ? ይቺ ልጅ እንግዲህ ከማጋ ታብራለች? አሁን ላይ ከማን ጋር ምትሆን ይመስላችኋል? ከሴቶቹ ጋር እንግዲህ በሴቶቹ ሀሳብ ተስማምታ አሁን ድጋሚ ከሴቶቹ ጋር ታብራለች ወይስ ደግሞ የጠላት ብላ ከአብርሃም ጋር ትቀጥላለች? ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበር ተመልካቾች። በሌላ ጊዜ በሌላ አዳዲስና ትኩስ መረጃዎች ተመልሼ እስክመጣ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ ነገሮች ሲቀርቡ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።